እሺ ፕሮፌሰር አስራት አራቱ ሀያላን መንግስታት በወቅቱ በጣሊያን ቅኝ ግዛቶች ጉዳይ እልባት ለመስጠት በተነጋገሩበት ወቅት የኤርትራ ጉዳይ በተባበሩ መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። አምስተኛ በተባበሩ መንግስታት ቻርተር መሰረት ይህ ድርጅት ባከናወነው ድርጅታዊና ህጋዊ ስልቶች መሰረት የኤርትራ ህዝብ እስላሙም ክርስቲያኑም ከኢትዮጵያ ጋር ለመዋሃድ በከፍተኛ ድምፅ በመወሰኑ የታሪክ ሀቅ ነው። ሆኖም የተባበሩ መንግስታት ኤርትራን ከኢትዮጵያ ጋር በነበረው ሉዓላዊ መንግስት ስር በፌዴሬሽን እንድትዋሃድ ወሰነ። ከዚህ ውሳኔ በኋላ ጉዳዩ እንደማንኛቸውም በተባበሩ መንግስታት በቅኝ ግዛቶች ላይ የተወሰኑ ውሳኔዎች በቻርተሩና በህጉ መሰረት የመጨረሻ ውሳኔ ስለሆነ የተባበሩ መንግስታት እንደገና በጣልቃ ሊገቡበት የሚችሉበት ጉዳይ አይደለም። ድርጅቱ የማለት የተባበሩ መንግስታት ይህን ላድርግ ቢል እንኳ በዓለም አቀፍና በአፍሪካ አህጉር ከፍተኛ ችግሮችና ወይም ውዝግብ እንደሚፈጥር መዘንጋት የለብንም። ሆኖም ከፌዴሬሽኑ በኋላ አከራካሪ ጉዳይ ተብሎ የሚወሳው የውህደቱ ጉዳይ ብቻ ነው። ይህም ጉዳይ በህግ ሊታይና ሊፈታ የሚችለው በኢትዮጵያ ህዝብ ውሳኔ ብቻ ነው። ነገር ግን በወቅቱ እቃወማለሁ ብሎ በትግል የተነሳውና የታገለው ኢኤልኤፍ ሲሆን እርሱም በመሃላችን አይገኝም። ባለመጋበዙም ቅሬታ የተሰማ መሆኑን በቢቢሲ ከጥቂት ቀናት በፊት ሰምቻለሁ። በዚህ መሰረት በሌሎች የኢጣሊያ ቅኝ ግዛቶች እንደተወሰነ ሁሉ በኤርትራ የተወሰነው ውሳኔ በተባበሩ መንግስታት መስፈርቶችና ህግ መሰረት ስለሆነ ውሳኔው የመጨረሻው ነው። ሌላ የህዝብ ውሳኔ ሊካሄድ ይፈለጋል ከተባለ ይህ ሊካሄድ የሚችለው በሉዓላዊ የኢትዮጵያ መንግስት አስተናጋጅነት በኢትዮጵያ ህዝብ ብቻ ነው። የተከበሩ ፕሬዚደንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን የአሁኑን ተጨባጭ ሁናቴ በመመርኮዝ የወንድማማቾች ደም መፋሰስ የቆመ መሆኑን፣ አሁን የሰፈነውን የሰላምና የዲሞክራሲያዊ ሂደት መሰረት በማድረግ የኢህአዴግንና የህዝባዊ ግንባር ሓርነት ኤርትራን
ልዩ ግንኙነት በመጠቀም ወንድማማችና እህትማማች የሆኑትን ህዝቦች መካከል የዘለቄታ ቅራኔ እንዲወገድ እና በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤው እንዲያሳስብ ይህን ሐሳብ በአክብሮት አቀርባለሁ። ይህንን እድል ስለሰጡኝ ከልቤ አመሰግናለሁ። እሺ ፕሮፌሰር አስራት አመሰግናለሁ። የተከበሩ ፕሬዝዳንት፣ ይህ አሁን የተሰነዘረው ሐሳብ በበኩሌ በጣም የምደግፈው ነው። እንዲሁም በነበረው በአጭር ጊዜ ውስጥ በእውነቱ ኢህአዴግ ይህንን ሁሉ አደራጅቶ ይህንን ሁሉ አሰባስቦ ይህንን ጉባኤ እዚህ በማድረሱ በእውነቱ ታሪካዊ እና ከፍተኛ ድርጊት መሆኑ በእውነቱ ያው ስራው ራሱና ክንውኑ የመሰከረው ነው። ሆኖም እንደዚህ ያለው ኃላፊነት ያለው ጉባኤ ውስጥ መሳተፍ ራሱ ገና በሁሉም ዘንድ ያልተሰረጸና አሁን በሀሳብ ውስጥ የሚብላላ ሆኖ ሲገኝ በኋላ ለጉባኤውም ለሽግግር መንግስቱም እንደገና ከፍተኛ ችግር እንዳያመጣ ለምሳሌ አሁን አንዳንድ አካላትን በከፍተኛ ደረጃ ሀገሪቷ የሚጠቀምባት ክፍሎች እንደ ማህበራት በሙሉ ለምሳሌ ምንም አስተዋጽኦ አይኖራቸውም ማለት ነው። ራሱ ደግሞ ጉባኤ ወደፊት በእርግጥ ሁልጊዜ ለጥቃቅኑም ለትንሹም አንዳንድ በልዩ ልዩ ጉዳዮች ሊሳተፉና ሊጠቅሙ የሚችሉ ባለመገኘታቸው ሁልጊዜ ወደ ውጪ መሄድ ሊኖርበት ነው። ይህም ደግሞ አካሄድ በእውነቱ በግድ ቅራኔንም ሊያመጣ ይችላልና ለሚመጣው ሁሉ ማንኛቸውንም አሰባሳቢ ያው መስፈርቱንና ጉባኤ ወደፊት እየመረጠ የሚያገለግል የሚጠቅም ነው የሚለውን ክፍል ሊያካትት እንዲያስችል ካሁኑ እንዳይታሰር ስለሆነ ሀሳቡ በጣም የምደግፈው ነው። አመሰግናለሁ። ጥያቄ ፕሮፌሰር አስራት በንግግራቸው ውስጥ ሲጠቅሱ የሙያ ማህበር ምንም አስተዋጽኦ አይኖረውም የሚል ቃል ጠቅሰዋል። ይህ ቃል በእውነቱ የሙያ ማህበር ሲባል ብዙ የሙያ ማህበራት አሉ። ላብ አደሩ፣ አርሶ አደሩ በሙያ ማህበራት ስር ነው የሚጠቃለለው። ይህን ቃል ለምን አስተዋጽኦ አይኖረውም ለማለት ለምን እንደጠቀሱ ቢያብራሩልኝ። ይቀጥሉ። የተከበሩ ፕሬዝዳንት፣ እኔ በበኩሌ መቼም ሞላው የኢትዮጵያ ህብረተሰብ በማህበራት ስም ይካተታል ከተባለ እኔ ትርጉም ውስጥ ልገባ አልፈልግም። አስተሳሰቤን ሰንዝሬያለሁ። ጥቅሙና ጉዳቱን እኔ ትርጉም ሳያስፈልገው ይህ ቤት ባንክሮ ቢመለከተው የበለጠ የሚሻል ይመስለኛል። በርግጥ ራስዎን ይበልጥ ኤክስፕሌን ማድረግ ከቻሉ እድል ሰጥታለሁ።
የተከበሩ ፕሬዚዳንት፣ እኔ በፍጹም ከፍተኛ ችግር ውስጥ ነው ያለሁት። ምክንያቱም ምን እንደሆነ ያልኩት ይህንን ያህል ላባደሩን የሚነካ የሚመለከት ወይም የሚያስቀይም እኔ በበኩሌ እንትን አላልኩም። እርግጥ አስረዳ ምንድነው ማህበራት ስትል ምንድነው አስረዳ ስለተባልኩ እንደገና ደግሞ እኔ ላስረዳ እያልኩ ጭቅጭቅ ውስጥና ጊዜ እንዳልፈጅ እኔ በእውነቱ ጉባኤው በሚገባው መንገድ ይተርጉመው። እኔ እዚህ ደግሞ እንደገና በትርጉም ውስጥ ገብቼ ጭቅጭቅ ውስጥ እንትናል። እኔ በበኩሌ ለምሳሌ ነው ያልኩት። እኔ ሙያ ማህበራት ብቻ አይደለም እዛ መጀመሪያውኑ ሲተነተን ብዙ ያልተካተቱ ብዙ በጊዜ እጥረት ምክንያት ያልገቡ ህብረተሰቦችም ሆነ አንዴ ልባውት ፕሮፌሰር እሺ እንደመሰለኝ ላባደሮቹ ቅሬታ የሙያ ማህበራት ሚና የማይጫወቱበት ካውንስል ይሆናል እነሱን ካልጨመርን ሲሉ እኛስ የሙያ ማህበር አይደለንም ወይ? ከላባደሩ የሙያ ማህበር በላይ ክብርና ሞገስ የሚሰጠው ሌላ ሙያ ማህበር ነው ወይ የሚል ይመስለኛል የላባደሮቹ ቅሬታ። አይኔኮ እንግዲህ ምናልባት እሱን ኤክስፕሌን ማድረግ ይችላል። አይ ይሄ ከሆነ በምንድን ነው ላባደሮቹ መካከል ሙያተኛ አለ እና ነገር ግን የሙያ ማህበራት ተብለው ተደራጅተው ይኖራሉ። በዛ እነኛ ሙያ ማህበራት መኖራቸው እንግዲህ ላባደሩም ለብቻው በላባደርነት ተብሎ ተደራጅቶ ነበር። ማህበራት ደግሞ ተብለው ተደራጅተው ነበር። ይሄ ሁሉ የአንዱን ትልቅነትና ትንሽነት የሚያሳይ ሳይሆን የሥራ ክፍፍልን የሚተረጉም ነበር። እንደዚህ ያሉ እንትን ያሉ እንደሆነ ያሰፋዋል። የስፋትን ፍላጎት ነው እንጂ የላባደሩማ ሚናና ጥቅምነት እንትን ታውቋል። እኔ እሱን በምንም ምክንያት የምቃወምም አይደለሁም። ደግሞም የዛም አይነት ሰው አይደለሁም። እንዲያውም በእውነቱ እኔ ለምን በዛ ሊተረጎም አይገባው። እሺ እንግዲህ የምንለፈው እሳቸው የቻሉትን ያህል ማብራሪያ ሰጥቷል። ፕሮፌሰር አስራት እንደሚታወቀው የሀገር አንድነትን ለማስከበር ሁሉም ዜጋ እንዲንቀሳቀስና ለሀገርም ፈጥኖ ደራሽ እንዲሆን የብሔራዊ ሸንጎ 4ኛ መደበኛ ስብሰባ ውሳኔ ያሳልፏል። ይህን በተመለከተ ከምሁሩና ከተማሪው ምን ይጠበቃል ብለው ይገምታሉ? ይህንን ጥያቄ እንኳን ጠየቀኝ። ምክንያቱም ላለፈው 13 ዓመት እንኳን አሁን ቀርቶና ባለፈው 13 ዓመት በሕክምና ፋክልቲ ውስጥ አብሶ ያሉ የዳበሩ በቀዶ ሕክምና ክፍልማ የሚሰሩ ሐኪሞች በከፍተኛ ደረጃ አመቱን ሙሉ በግንባር እያገለገሉ ነው። እንዲያውም አሁን ዛሬ በዚች ወቅት ሁለቱ ተመራቂዎች በድህረ ምረቃ በሰርጂካል መመረቅ የሚገባቸው ዛሬ በግንባር ላይ በማገልገል ምክንያት እዚህም ሊገኙ አልቻሉም፣ ሀገራቸውን አስቀድመው። በአጠቃላይ ደግሞ ይሄ እንደ በቀዶ ሕክምና ብቻ ሳይሆን እስከ መጨረሻ ጤና ባለሙያዎች በእውነቱ በየዱር በየግንባሩ በተባለበት ስፍራ ሁሉ አሁን ብቻ አይደለም በእውነቱ በሰፊው ሲያገለግሉ ኖረዋል። አሁንም ቢሆን ከማንም በእውነቱ ከማንም የበለጠ ይሄ ለምን የማሉበት መሐላቸው ስለሆነ ሁለተኛ የሀገራቸው ደህንነት ስለሆነ በምንም አንድም ያለ አይመስለኝም ወደኋላ የሚልበት እና አሁንም እንደማየው በያለበት እየተሰማሩ እያገለገሉ ነው። በቀዶ ሕክምና ነርሶችም የሚመረቁ አሉ። እንዲሁም ደግሞ ልዩ ልዩ ስፔሻሊስቶች በልዩ ልዩ ዘርፍ እርግጥ በሕክምና ፋክልቲው ነው የሚሰለጥኑት። በሕክምና ፋክልቲው ነው እንትኑ ፈተናውም ሁሉም የሚካሄደው። ነገር ግን እነሱ ያው ሲቀርቡ በድህረ ምረቃ ኮሌጅ በኩል ይቀርባሉ። ግን እኛንን የምናስተምራቸው የምናስመረቃቸው የሚመረቁት በዛ ቢሆኑ እኛ ጋር ነው ትምህርቱም ስልጠናው የሚካሄደው።